ያጉኛ በግንዱ ደጋፉ አመልካለሁ ይህንን የድል ጌታ በማንም ለምንም አይረታ ሃሌሉያ እየተጋችሁ እየጸለያችሁ እንደሆነ አያለውም ሰማለውም። በጣም እግዚአብሔር ዘመናችሁን ይባርክ። ታውቃላችሁ የሚጸልይ ሰው ሰማይ አብሮት ያለ ሰው ነው። የሚጸልይ ሰው በመከራ ውስጥ ዘና ብሎ ይኖራል። ትዝ ይላችኋል ኢየሱስ በጸሎት ሰዓት ላይ ተግቶ ይጸልያል። ሐዋርያቶቹ ደግሞ በጸሎት ሰዓት ላይ ይተኛል። ግን ማዕበል ሲመጣ ኢየሱስ ማዕበሉ ላይ ተኝቷል። ሐዋርያቶቹ ደግሞ ማዕበል ሲመጣ ማዕበሉ ላይ ይጮሁ ነበር። እና የሚጸልይ ሰው በማዕበሉ ላይ ይተኛል፣ ረፍት ይሆናል። ሀገር እየተንጫጫ ሁኔታው እየተንጫጫ በሰላም የሚጸልይ ሰው አንበሳ ጉድጓድ ውስጥ ቢገባ አንበሳው ትራስ ይሆንለታል። በየትኛው ሁኔታ ውስጥ ቢያልፍ የጸሎት ሰው በሰላም ይኖራል፣ ኢንጆይ ያደርገዋል። እና እናንተ በጸሎት እየበረታችሁ እየተጋችሁ ስለሆነ እግዚአብሔር አምላክ ጨምሮ ይባርካችሁ። በጣም ተባረኩ ለማለት ነው። ዛሬ ከኔ ጋራ እግዚአብሔር በውስጤ ላይ ያኖረው ቃል በዚህ በማርቆስ 4:35 ላይ ያለው ቃል ነው። ውስጤ ላይ ያለው እንደዚህ ይላል፣ በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው ይላል። አባት ሆይ በጌታ በኢየሱስ ስም እንጸልያለን። ይህንን ቅዱስ ቃልን ባርክ። ዛሬም ደግሞ ከዚህ ቅዱስ ቃል ተነስተህ ልትናገር ያልከውን ልታስተምረን የፈለግከውን ነገር እንድትነግረን በኢየሱስ ክርስቶስ ስም እንጸልያለን። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እንደሚል ዛሬ በኢየሱስ ስም መልካሙን መንፈስ እንዲያገኘን እንጸልያለን። በምትወደው ልጅ በኢየሱስ በኩል ጸልየናል። አሜን አሜን። እንግዲህ በዚህ በማርቆስ ምዕራፍ 4:35 ላይ ያለውን የጌታ ቃል ነው ያነበብኩት። የመልእክት ርዕስ የህይወታችን ጉዞ በሚል ርዕስ ነው ማካፈላችሁ። ታውቃላችሁ በህይወታችን ውስጥ ብዙ አይነት መንገዶች አሉ፣ ብዙ አይነት ውጣ ወረዶች አሉ። ዛሬ ከዚህ ከማርቆስ ምዕራፍ 4 ላይ ተነስተን በህይወታችን ውስጥ የሚገጥሙን 4 የህይወት ምዕራፎች አሉ። እነዚህን 4 የህይወት ምዕራፎችን እንመለከታለን። ታውቃላችሁ በህይወታችን ልንደርስበት የምንፈልጋቸው የህይወት መንገዶች አሉ፣ የህይወት እንቅስቃሴዎች አሉ። እንደ ቤተሰብ፣ እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ህብረት የምንፈልጋቸው እንቅስቃሴዎች አሉ፣ መድረስ የምንፈልግባቸው ቦታዎች አሉ። እንግዲህ እዚህ ክፍል ላይ መንገድ ጀምረዋል፣ እንቅስቃሴ ጀምረዋል። የጀመሩት ተስፋ ቃል አላቸው፣ ያሰቡበት ህልም አለ፣ የሚጠብቁት ነገር አለ። ምን? ወደ ማዶ እንሻገር የሚል ቃል። ወዳጆቼ በዚህ ክፍል ላይ የምንመለከተው በዚያን ቀን በመሸ ጊዜ ይላል። ኢየሱስ ለዘላለም ጌታ አሜን። ታውቃላችሁ ሰው በምሽት አይሄድም፣ በምሽት አይንቀሳቀስም። እንቅስቃሴው ይገደባል፣ ለዛውም በታንኳ። ግን ቃል ስላላቸው መንቀሳቀስ ጀመሩ። ቃል ስላላቸው መንቀሳቀስ። ዛሬ የማይደፈር የመሰላችሁ ነገር በእግዚአብሔር ቃል ትደፍሩታላችሁ። ኢየሱስ ለዘላለም ጌታ። ቃል ከመጣላችሁ ወዳጆቼ ታንኳ ይዛችሁ በምሽት መሄድ ትችላላችሁ። ሰው በምሽት እኮ አይንቀሳቀስም። ሰው በምሽት እኮ ቤቱ ይገባል እኮ።
ነገር ግን እንዲደፍሩ ያደረጋቸው የእግዚአብሔር ቃል። ኢየሱስ ለዘላለም ጌታ። ቃል ስላላችሁ ትንቀሳቀሳላችሁ። ቃል ስላላችሁ የማይቻለውን ነገር ትችሉታላችሁ። ቃል አለኝ በሉ እስቲ ተናገሩ። ቃል ኢየሱስ ለዘላለም ጌታ። ቃል ስላለን እንንቀሳቀሳለን። ቃል ስላለን እንሻገራለን። ቃል ስላለን አንቆምም፣ እንሄዳለን። ጊዜው መሽቷል፣ ሰዓቱ ጨልሟል። ምሽታቸው ላይ ግን እንዲንቀሳቀሱ አደረጋቸው። ኢየሱስ ለዘላለም ጌታ። የትኛውም በህይወት ጨለማ ውስጥ ልትሆኑ ትችላላችሁ። ህይወቴ ጨለማ ነው፣ ምንም አይታየኝም፣ መሽቶብኛል ልትሉ ትችላላችሁ። የእግዚአብሔር ቃል ግን ስላላችሁ ትንቀሳቀሳላችሁ። ማንም አይጠገባችሁ ላይኖር ይችላል። እነከሌ አቅም ያላቸው ሰዎች አጠገባችሁ ላይኖሩ ይችላሉ። ቃል ስላላችሁ ግን ትንቀሳቀሳላችሁ። ኢየሱስ ለዘላለም ጌታ። ሐዋርያቶቹ መሽቶባቸዋል፣ ጨልሞባቸዋል። ነገር ግን ቃል መጣ። ምን? እንሻገር። ወዴት? ወደ ማዶ። ማዶ የሚሉትን ነገር እንዲደፍሩ አደረጋቸው። ወዳጆቼ በየትኛው ምዕራፍ ውስጥ ልትሆኑ ትችላላችሁ። እግዚአብሔር ማዶ የሚባል ምዕራፍ አለ። ወደ ማዶ መሻገር ይሆናል። ኢየሱስ ለዘላለም ጌታ። አሜን። ወደ ማዶ መሻገር ይሆናል። ኢየሱስ ለዘላለም ጌታ። እና እንደዚህ የሚል ቃል መጣላቸው። ምን የሚል ቃል? ወደ ማዶ እንሻገር። ጊዜው መሽቷል፣ ማዶ እንሻገር የሚል ቃል መጣላቸው። ይሄ በህይወታቸው ላይ የተስፋ ምዕራፍ የጀመሩበት ነው። የምትጽፉ ካላችሁ እንደዚህ ብላችሁ ጻፉ። የመጀመሪያው ምዕራፍ የተስፋ ምዕራፍ ነው። እግዚአብሔር ተስፋ ሰጣቸው። ምን? ወደ ማዶ እንሻገር። እግዚአብሔር በህይወታችን፣ በአገልግሎታችን፣ በስራችን፣ ለቤተሰብ፣ እንደ ሀገር የተናገረን የተስፋ ቃል አለን። ወዳጆቼ መንገዳችንን በተስፋ ይጀመራል። ያላገባችሁ ሰዎች ካላችሁ እጮኛ እንደዚህ አግብቼ የተስፋ ምዕራፍ አለ። ብዙ ነገር ተስፋ እናደርጋለን። ህይወት የተስፋ ነው። ተስፋ የምናደርግበት አገልግሎቴ እንደዚህ ይሆናል፣ ስራዬ እንደዚህ ይሆናል፣ ቢዝነሴ እንደዚህ ይሆናል፣ ልጆቼ አግብተው ወልደው እንደዚህ ይሆናሉ። እንደዚህ የተስፋ ምዕራፍ አለ ወዳጆቼ። ተስፋ የምናደርግበት እንሻገር የሚል የተስፋ ቃል፣ የተስፋ ቃል። ይሄ የመጀመሪያው ተስፋ የምናደርግበት ነው። ተስፋ የምናደርግበት ነው። በቀጣይ በሁለተኛው የህይወታችን ምዕራፍ ላይ ምን ይሆናል ካላችሁ፣ የተግዳሮት ምዕራፍ። ብርቱ አውሎ ንፋስ ተነሳባቸው ይላል። የበረታ የጠነከረ አውሎ ንፋስ ተነሳባቸው፣ መጣባቸው። ኤክስፔክት ያላደረጉት ወዳጆቼ፣ በህይወት መንገድ ውስጥ በህይወታችሁ ምዕራፍ ውስጥ ያላሰባችሁት አውሎ ንፋስ ይገጥማችኋል። ያልጠበቃችሁት ነገር ይገጥማችኋል። እነ ዳንኤልን ብንመለከት የጠበቀው ነገር ሌላ ነው፣ በህይወቱ ላይ ግን የሆነው ሌላ ነው። እግዚአብሔር ግን ያንን ወደ ክብር ቀይሮለታል። ዮሴፍን ብንመለከት የህይወት ምዕራፉ ላይ ተግዳሮት መጥቶበታል፣ አውሎ ንፋስ መጥቶበታል። ወዳጆቼ ወደ ህልማችሁ ስትሄዱ አውሎ ንፋስ ከተነሳባችሁ ያ ቦታ የእናንተ ቦታ ነው። ወደ ድላችሁ ይሄዳችሁ። ኢየሱስ ለዘላለም ጌታ። እንዳታቆሙ አውሎ ንፋስ